እንደምን ቆያችሁ ውድ አድማጭ ተመልካቾቻችን፣ ሰበር ዜናዎችን እንዲሁም አበይት ጉዳዮችን ይዘን ቀርበናል። ግንቦት 6 2018 የሰዓቱን ዋና ዋና ዜናዎች በማስቀደም እንጀምራለን። በቅድሚያም አርዕስተ ዜና። የፋኖ ኃይሎች ከናዝሬት አዳማ አቅራቢያ ውጊያ አደረጉ። ፋኖ በኦሮሚያ በፈጸመው ጥቃት በርካታ የኦሮሚያ የሽመልስ አብዲሳ ወታደሮችን መደምሰሱ ሲነገር ከፍተኛ የኦሮሚያ ልዩ ኃይል ጦርም መሪ መገደሉ ተሰምቷል። የፋኖ ኃይሎች ከናዝሬት አቅራቢያ በሚገኘው የአየር ማመንጫ ተርባይን አካባቢ ሆነውም የሚያሳይ ተንቀሳቃሽ ምስል ለቀዋል። በቀጥታ ቪዲዮንም እናሳያችኋለን። ወዲህ ፋኖ በሱዳን ድንበር አካባቢ ያሉ ወረዳዎችን ከመከላከያ ሰራዊት ነጻ እያወጣ መቆጣጠር መጀመሩ ሲነገር ፋኖ በጎንደር ከባድ ውጊያዎችን አድርጓል። ዝርዝር ዘገባ ይዘናል። በወሎም እንዲሁ በተመሳሳይ የፋኖ ጦር ታላቅ ድል ሲያገኝ በምርኮ መንበሽበሹም ተነግሯል። ይዳሰሳል። ትላንት አዲስ አበባ ገብተው ማታውኑ የተመለሱት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአብይ አህመድ ጋር ሰጣ ገባ ውስጥ መግባታቸው ተነግሯል። ዝርዝር መረጃ ይዘንበታል። ከሰሞኑ ለአንድ ወር ለቀረበ ጊዜ በዩቲዩብ ስህተት ምክንያት ቻናላችን ዜማ ቲዩብ ከዩቲዩብ ጠፍቶ ተዘግቶ ሰንብቶ ነበር። ከዩቲዩብ ጋር ባደረግነው ከፍተኛ የመረጃ ልውውጥና ክርክር በኋላ ዩቲዩብ ጥፋቱን አምኖ ቻናላችንን መልሶታል። ስለሆነም ዜማ ቲዩብ መመለሷን እንድታውቁልን እያለን ቪዲዮን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለህዝብ ልጆችና ሌሎች ሀሳብ አስተያየቶችን በመስጠት እስከ ፍጻሜው አብራችሁን ቆዩ እያለን በቀጥታ ወደ መረጃዎቹ አልፋለሁ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በትላንትናው ዕለት የፈረንሳዩ መሪ ኢማኑኤል ማክሮን አዲስ አበባ ገብተው መመለሳቸው ይታወቃል። ከዚህ ጋር በተያያዘ ምን ተከሰተ፣ ምንስ ተፈጠረ የሚሉትን ጉዳዮች በጥቂቱ እንመለከት። ዲፕሎማሲ በደም ላይ የማክሮን ጉብኝትና የአማራ ህልውና ትግልን የመቀልበስ የጂኦፖለቲካዊ ሴራ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሶስተኛ ይፋዊ ጉብኝት ተራ ዲፕሎማሲያዊ ክንውን ሳይሆን አገዛዙ በውስጥ ጦርነትና በኢኮኖሚ ውድቀት አፋፍ ላይ ሆኖ ለህይወቱ በሚታገልበት ሰዓት የተሰጠው የፖለቲካ የህይወት እስትንፋስ ነው። ይህ ጉብኝት ከጀርባው የረቀቀ የሴራ ትንተና የሚጠይቅ ሲሆን በዋናነትም በሶስት ስልታዊ ነጥቦች ላይ ያነጣጠረ ነው። አንደኛው ዳግም ህጋዊነትን ማግኘት ስልት ሲሆን አገዛዙ በአማራ ክልል በሚፈጽመው የድሮን ጥቃት፣ የጅምላ ጭፍጨፋና የረሃብ ጦርነት ምክንያት በዓለም አቀፍ ደረጃ ስሙ በጠቆረበት በዚህ ወቅት የማክሮን አዲስ አበባ መገኘት ለፋሲስቱ አብይ አህመድ ትልቅ የፕሮፓጋንዳ ግብዓት ነው። አገዛዙ ይህንን ዓለም ከኔ ጋር ናት የሚል የሐሰት ምስል ለህዝቡና ለደከመው ሰራዊቱ ሞራል ግንባታ ሊጠቀምበት ይሞክራል። ይህ ጉብኝት የጄኖሳይድ ፈጻሚውን አገዛዝ እንደ ሰላማዊ መሪ አድርጎ የማቅረብ አደገኛ ዲፕሎማሲያዊ ወንጀል ነው። ሁለተኛው ነጥብ የፈረንሳይ ስልታዊ ጥቅምና የሞራል ውድቀት ጉዳይ ነው። ፈረንሳይ ነጻነት፣ እኩልነት፣ ወንድማማችነት የሚለውን መርሃን በአማራ ደም እየለወጠችው ትገኛለች። ፈረንሳይ በምዕራብ አፍሪካ ያላትን ተጽዕኖ በከፍተኛ ሁኔታ እያጣች በመምጣቷ በምስራቅ አፍሪካና በቀይ ባህር አካባቢ ለመቆየት ስትል ከማንኛውም ጨካኝ አገዛዝ ጋር ለማበር የተገደደችበት የጂኦፖለቲካዊ ተስፋ መቁረጥ ውስጥም ትገኛለች። መሪዎች በሀገራቸው ምን ያክል ተቀባይነት አላቸው የሚለውን መረጃ የሚሰበስበው ተቋም እንደ ስታቲስታ መረጃ ከሆነ ኢማኑኤል ማክሮን ለመጨረሻ ጊዜ በተሰበሰበ የህዝብ ድምፅ 75% የሚሆነው የፈረንሳይ ህዝብ ኢማኑኤል ማክሮን በሚሰሩት ስራም ደስተኛ አይደለም፣ እንዲሁም ከስልጣን እንዲነሱ ይፈልጋል። 18% ብቻ የሚሆነው የፈረንሳይ ህዝብ ኢማኑኤል ማክሮንን የሚቀበላቸው ሲሆን 7%ቱ ደግሞ ምንም ድምፁን ያልሰጠ ነው። 75%ቱ ግን የፈረንሳይ ህዝብ ኢማኑኤል ማክሮንን አይፈልጋቸውም ወይንም ደግሞ ይቃወማቸዋል። ይህ ኢማኑኤል ማክሮን አሁን ላይ በአፍሪካ እየተከተሉት ያለው ስትራቴጂካዊ ሪያሊዝም የሚባል አካሄድ የሰብአዊ መብትን፣ የህዝቦችን ነጻነት ለገበያ የሚያቀርብ የኪሳራ ፖለቲካ ነው። በተለይም ፈረንሳይ ለኢትዮጵያ የሚታደርገው የወታደራዊ ድጋፍና የባህር ኃይል ግንባታ ስምምነት ነገ በአማራ ህዝብ ላይ ለሚሰነዘር ጥቃትና ለቀጠናዊ ትንኮሳ መሳሪያ እንደሚሆን ከወዲሁ የታወቀ ስውር አጀንዳ ነው። በመጨረሻም የአገዛዙ ውድቀትና የውጭ ኃይሎች ጥገኝነት ግልጽ ሆኖ ወጥቷል። አብይ አህመድ ማክሮንን ወንድም ብሎ መጥራቱም አገዛዙ በውስጥ ኃይል ሳይሆን በውጭ ዲፕሎማሲያዊ ጥላ ስር ብቻ ቆሞ እንደሚገኝም
ማሳያ ነው። አገዛዙ በፋኖ ክንድ መሬት ላይ እየተመታ ባለበት በዚህ ሁኔታ እንደ ማክሮን ያሉ መሪዎች ጋብዞም አቀባበል ማድረጉ አሁንም ስልጣን ላይ ነኝ ለማለት የሚደረግ የመጨረሻ የጩኸት ድምፅ ነው ሲሉም ተንታኞች ይገልጻሉ። ይህንን የዲፕሎማሲ ሴራ ለማክሸፍና የአማራ ድምፅን ለማሰማት ዲፕሎማሲያዊ ተቃውሞዎች፣ ለኤልዜት ቤተ መንግስት የሚላኩ ክፍት ደብዳቤዎች እንዲሁም የአገዛዙን እርቃን የሚያሳዩም የመረጃ ማጋለጥ ስራዎች በአስቸኳይ ያስፈልጋሉ ሲሉም ለኢትዮጵያ የሚቆረቆሩ ዲፕሎማቶችም ይገልጻሉ። የማክሮን ጉብኝት የአማራን ትግል እንደማይቀለብሰውና ህዝቡ ለመብቱ እስከ መጨረሻው እንደሚታገል ለዓለም አቀፍ ማህበረሰብ ግንዛቤ መፍጠርም ይገባል ሲሉ የዘርፉ ባለሙያዎች ይገልጻሉ። ይሁን እንጂ በትላንትናው የማክሮን የአዲስ አበባ ጉብኝት አብይ አህመድ የፈለጉትን ያገኙ አይመስሉም። የከሸፈው የዲፕሎማሲ ድራማና የማክሮን የውርደት ሽኝት እንዲሁም የአገዛዙ ስልታዊ ውድቀት በቦሌ አውሮፕላን ማረፊያ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኢትዮጵያ ቆይታቸውን አጠናቀው ሲሸኙ የታየው ትዕይንት ጉብኝቱ በስኬት መጠናቀቁን ሳይሆን በተቃራኒው በሁለቱ መሪዎች መካከል የከረረ አለመግባባትና ስልታዊ ልዩነት መፈጠሩን ያሳየ ነበረ። የፈረንሳይን ያክል ታላቅ አገር መሪ በቦሌ ዓለም አቀፍ አውሮፕላን ማረፊያ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አማካኝነት መሸኘታቸው በዲፕሎማሲ ቋንቋ ትልቅ ትርጉም አለው። አብይ አህመድ ማክሮን አዲስ አበባ በገቡበት ሰዓት ወንድም እያለ አክብሮት ቢገልጽም ሲወጡ ግን በምክትሉ መሸኘታቸው ማክሮን ይዘውት የመጡትን የቀጠናዊ ሀያልነት መራር መልእክት አብይ አህመድ ለመቀበል ፈቃደኛ ለመሆናቸውንና ውይይቱ በውጥረት መጠናቀቁን የሚያሳይ ነው ሲሉም ተንታኞች ይገልጻሉ። ፕሬዝዳንት ኢማኑኤል ማክሮን የዓለም አቀፍ ተቋማትንና የሀያላኑን አቋም አንግበው አብይ አህመድ ኢኮኖሚውን እንዲያሻሽል፣ ዘረፈጅነቱን እንዲያቆም፣ ቀጠናውን ማመሱን ትቶ የኤምሬት ተላላኪነቱን እንዲገታ ያቀረቡለትን ግልጽ ማስጠንቀቂያም አገዛዙም በቸልተኝነት ለማለፍ መሞከሩም የጉብኝቱን ፍሬ አልባነትም ያረጋግጣል ሲሉም የውስጥ ምንጮች ይገልጻሉ። የዚህ ጉብኝት ስልታዊ ሴራ ትንተና ሲፈተሽ ሁለቱም መሪዎች በከፍተኛ የፖለቲካዊ ቀውስ ውስጥ የሚገኙ ደካማ መሪዎች መሆናቸውንም ያሳያል። ማክሮን በሳህል ቀጠናና በምዕራብ አፍሪካ የፈረንሳይ ተጽዕኖ እየተሸረሸረበት በመምጣቱም ዲፕሎማሲያዊ ጭቆና ውስጥ ሲሆን፣ አብይ አህመድ ደግሞ በፋኖ ብርቱ ነኪሳዊ ትግልና በፈረሰ ኢኮኖሚ ውስጥ እየዳከረም ይገኛል። ይህ የሁለቱ ደካማ መሪዎች የመላላክና የፖርት ሸርተቴ ጨዋታ የኢትዮጵያና የቀጠናውን መሰረታዊ ችግሮች ከመፍታት ይልቅ ለጊዜው የፕሮፓጋንዳ ፍጆታ ብቻ እንዲውል ታስቦ እየተደረገ ነው። ለታዳሽ ኃይልና ለዲጂታላይዜሽን ተብሎም የተፈረመው የ54.6 ሚሊዮን ዩሮ የብድር ስምምነትም አገዛዙ በፋኖ ክንድ እየተመታ ባለበት ሰዓት ገንዘቡን ለተባለው ፕሮጀክት ሳይሆን ለአማራ ሕዝብ እልቂትና ለጦር መሳሪያ ግዥም እንደሚያውለው ግልጽ ነው። ይሁን እንጂ 54.6 ሚሊዮን ዩሮ ማለት ለአንድ ሀገር ብድር እጅግ በጣም ዝቅተኛና አንድ ሀገር ለአንድ ሀገር የሚያበድረው በሳንቲም ደረጃ የሚገለጽ ነው። ይህም በአብይ አህመድና በማክሮን መሃል ያለውን ግንኙነት መሻከሩን ያሳያል። አገዛዙ ይህንን ዲፕሎማሲያዊ ኩነት እንደ ስኬት ቢዘግበውም ማክሮን ያለ አብይ አህመድ መገኘት በምክትሉ ተሸኝተው መውጣታቸው ግን የሁለቱን መሪዎች አለመስማማት እርቃኑን ያስቀረ ነው። ማክሮን የአውሮፓውያኑን ፍላጎት ይዘው የመጡ እንደመሆናቸው አብይ አህመድ በቀይ ባህርና በሶማሊያ ጉዳይ የጀመረውን የቀጠናዊ ትንኮሳና የኤምሬት ተላላኪነት በምዕራባውያኑ ዘንድ ተቀባይነት ማጣቱንም በግልጽ ነግረውታል ነው የተባለው። ይህንን መራር ሀቅ ለመቀበል ያልፈለገው አምባገነኑ አገዛዝ ፕሬዝዳንቱን በሚገባቸው ደረጃ ሳይሸኛቸው በመቅረቱም የዲፕሎማሲያዊ ውድቀቱን ዳግም አረጋግጧልም ተብሏል። ስለሆነም ይህንን ከማክሮን የተገኘ ጥሬ ገንዘብ አገዛዙ ለአማራ ሕዝብ ልቂት መጠቀሙ አይቀርምና ከወዲሁ ዓለም አቀፍ ጫናዎች መጠናከርም ያስፈልጋቸዋል። ቀደም ሲል እንደተጠቀሰው በውጭ የሚኖሩ የአማራ ደጋፊዎችና ምሁራን ይህንን የዲፕሎማሲ ሴራ ለማጋለጥ በፈረንሳይ ኤምባሲዎች ፊት ድምፃቸውን ማሰማትና ለማክሮን ቢሮ ግልጽ ደብዳቤዎችን በመላክ አገዛዙን ለዲጂታላይዜሽን ስምምነት የወሰደውን ገንዘብ ለጦርነት ለጭቆና እንደሚያውለው ማስረዳትም ይኖርባቸዋል ሲሉ ጉዳዩን በቅርበት የሚከታተሉ ተንታኞች ይገልጻሉ። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። የፋኖ ኃይሎች ከናዝሬት አቅራቢያ ታላቅ ድል ተቀናጁ።
የፋኖ ኃይሎች ከናዝሬት አቅራቢያ ሆነው የሚያሳዩ ምስሎችም ተለቀዋል። በትላንትናው ዕለት ነበልባለ ክፍለ ጦር በናዝሬት ከተማ አቅራቢያ ድል ተቀናጀ። ሸዋ ጠቅላይ ግዛት እዝ አሳምነው እዝ ከሰምኮር ነበልባለ ክፍለ ጦር በናዝሬት ከተማ በቅርብ ርቀት በመኩይ ሃሮ ቀበሌ በሰፈረው የኦሮሚያ ሰላም አስከባሪ ኃይልና የልዩ ኃይል ፖሊስ አባላት ላይ ድል ተቀናጁ። ነበልባለ ክፍለ ጦር የመብረቁ ሻለቃ ቃኝ ፋኖ አባላቶች ከምኒልክ ሻምበል ፋኖ አባላቶች ጋር በመጣመር በትላንትናው ዕለት ከቀኑ 8 ሰዓት ተኩል ላይ የውጊያ ቀጠናውን በመቀየር ኦሮሚያ ክልል በመግባት የብልጽግናን ዕድሜ ለማራዘም ምርጫን በአስገዳጅነት ለማስፈጸም በመኩይ ሃሮ ቀበሌ ካምፕ አድርጎ በሰፈረው ኃይል ላይ ለሁለተኛ ጊዜ ድንገተኛ ጥቃት በማድረግ ከፍተኛ ኪሳራንም አድርሰውበታል። በዚህ ጥቃት ከፍተኛ ኃይሉ የተመታበት የአገዛዙ ኃይል ሲሆን ቁስለኛና ሬሳውን ሳይሰበስብ የተረፈውን እግሬ አውጪኝ በማለት ወደ ናዝሬት ፈርጥጦም ገብቷል የተባለው። እነኚህ ጀብደኞች የምኒልክ ሻምበል ፋኖ አባላትም ከመብረቁ ሻለቃ ቃኞች ጋር በጥምረት ባደረጉት አስደማሚ የካምፕ ላይ ጥቃት የብልጽግና ኃይልን በነበልባለ ክንዳቸው ሲያነዱት ሲረፈርፉትም አርፍደዋል የተባለው። በዚህ ጥቃት ከ15 በላይ የአገዛዙ ኃይሎች የኦሮሚያ ልዩ ኃይልና የሰላም አስከባሪ ኃይሎች የተደመሰሱ ሲሆን ከእነዚህ መካከልም አንድ እስካሁን ስሙ ያልተገለጸ ከፍተኛ ባለማዕረግ የኦሮሚያ ልዩ ኃይል ከፍተኛ መሪ መገደሉም ተረጋግጧል። የነበልባለ ክፍለ ጦር ልዩ ሸማቂዎች መብረቁ ሻለቃ ቃኞች ከምኒልክ ሻምበል ፋኖ አባላት ጋር ግዳጃቸውን በአስደማሚ ጀብደኝነት ፈጽመው በሰላም ወደ ቀጠናቸውም ተመልሰዋል ሲሉ የዓይን እማኞች ከቦታው ለሚዲያችን ገልጸዋል። እንደምትመለከቱትም የፋኖ ኃይሎች ከአዳማ አየር ኃይል ማመንጫ አካባቢ ከቅርብ ርቀት ሆነው እንቅስቃሴያቸውን ሲፈጽሙ የሚያሳይ ቪዲዮም ለሚዲያችን ደርሷል። እንደምትመለከቱት የአየር ኃይል ማመንጫው ከርቀት ይታያል፣ ከናዝሬት አቅራቢያ የሚገኘው ማለት ነው። ታዲያ ይህ የአየር ኃይል ማመንጫ አጠገብ ሆነው ነው የፋኖ ኃይሎች ጥቃታቸውን የፈጸሙት ማለት ነው። ኦሮሚያ ድረስ ዘልቀው ይህንን ያክል ርቀት ተጉዘው የፋኖ ኃይሎች ታላላቅ ጥቃቶችን በኦሮሚያ ክልል እየፈጸሙ ነው። እነ ሽመልስ አብዲሳም የሚገቡበት የሚቀመጡበት አጥተዋል። ምን ታየ? የጠፋ ሰው የደጋ ሰው አይሰራማ አንጠቀውማ ወደ በኋላ ወደ ቀጣዩ ዘገባችን አልፋለሁ። ሰበር ዜና። የመይሳው ካሳ ሁለተኛ ኮር አሃዶች በምዕራብ ጎንደር ዞን መተማ ወረዳና አዳኝ ሀገር ጫቆ ወረዳ በተለያዩ የውጊያ ግንባሮች ድል መቀዳጀታቸው ታወቀ። በተሰሩ ልዩ ኦፕሬሽኖች ከፍተኛ ቁጥር ያለው ጸረ ሽምቅ መሪውን ጨምሮ አይቀጡ ቅጣት አስተናገደ። እንዲሁም መተማ ወረዳ አብዛኛው ቀጠና ከአገዛዙ ሰራዊት ነፃ መደረጉም ተገልጿል። በትላንትናው ዕለት በምዕራብ ጎንደር አዳኝ ሀገር ጫቆ ወረዳ በነጋዴ ባህር ከተማ በአፋብኃ ጎንደር ጠቅላይ ግዛት እዝ በላይ ዘለቀ እዝ መይሳው ካሳ ኮር ፊት አውራሪ ገበየው ክፍለ ጦር በልዩ ተልእኮ ልዩ ኦፕሬሽን የተደረገ ሲሆን ይህንን ተልእኮ ለመፈጸም የክፍለ ጦሩ አራተኛ ሬጅመንት ሁለተኛ ሻምበል በአርበኛ መብራቱ አስረስ መሪነት የአገዛዙን አሸርጋጅ ጥምር ሰራዊት ከጠዋቱ 12 ሰዓት ጀምሮ ምሽግ ድረስ ዘልቆ መግባት ነበልባሎቹ ባለፈው ሚያዝያ 26 2018 ከተሰራው አስደናቂ ጀብዱ በላይ መስራት ችለዋል። እንዲሁም ውጊያውን ወደ መደበኛ በመቀየር ሙሉ ቀኑን እስከ 7 ሰዓት ድረስ በትላንትናው ዕለት ተፋልመውታል። ይህ በእንዲህ እንዳለ ባንዳና የስርዓቱ አገልጋይ ካሬ ኢላማ ባደረገው ልዩ ኦፕሬሽን ጸረ ሽምቅ አድማ ብተናና ፖሊስ የብልጽግናን ስርዓት ለማስቀጠል የሚደረገውን የጨበራ ምርጫ ዋና ተዋናይ የምርጫ ቅስቀሳውን ከማስቆም ባሻገር ከፍተኛ ቁጥር ያለው ሙትና ቁስለኛ ማድረግ የተቻለ ሲሆን የጸረ ሽምቅ መሪ የሆነው የአማራ ጦት ነካሽ ቻለ የተባለ ባንዳ አፈር ከደሜ በልቷል ሲሉም የፋኖ ኃይሎች አስታውቀዋል። ይህን ልዩ ተልእኮ ከተሰጠው እቅድ በላይ የስርዓቱ አገልጋይ ጥምር ሰራዊት አፍረክርኮም ሙትና ቁስለኛ አድርጎ ማርኮ እንዲሁም የስሙላውን የምርጫ መርሃ ግብር ዝግጅት አስቆሞና የብልጽግናን ካሬ ሐዘን በሐዘን አድርጎ እንዲሁም ከአሁን በፊት አውራሪ ገበየው ክፍለ ጦር በተሰሩ በርካታ ወደ ውጊያዎች ድል ያስመዘገበው አርበኛ መብራቱ አስረስ
መስዋዕትነት መቀበሉም ተነግሯል። በዕለቱ የተገኘው አመርቂ ድል በጀግናው አርበኛ መብራቱ አስረስ የተመዘገበ ሆኗል ሲሉም የክፍለ ጦሩ የህዝብ ግንኙነት አርበኛ ገብረ ኢየሱስ ብርሃኑ ዝርዝር ጉዳዩን ለሚዲያችን ገልጸዋል። በዚህም መሰረት ከ21 በላይ ሙትና ከ13 በላይ ከባድ ቁስለኛ የብልጽግና ወታደሮች ሲያዙ 19 ክላሽና ከ5000 በላይ ተተኳሽም በፋኖ ተማርከዋል። ይህ በእንዲህ እንዳለ የፋኖ ኃይሎች በሱዳን ድንበር አቅራቢያ እያደረጉት ባለው በእነዚህ ውጊያ በትላንትናው ዕለት አፋብን ጎንደር ጠቅላይ ግዛት እዝ በላይ ዘለቀ እዝ መይሳው ካሳ ኮር ካራማራ ክፍለ ጦር በምዕራብ ጎንደር መተማ ወረዳ የሰፈረውን የአገዛዙን ጥምር ሰራዊት አብዛኛውን ቀጠና ነፃ ማውጣት የቻለበትን አውደ ውጊያ በስኬትና በውጤት ማድረግ የቻለ ሲሆን ህዝቡን ከተጭበረበረ ምርጫ ከማዳን ባሻገር መተማ ወረዳ ከመንደር 1 እስከ መንደር 4 ሙሉ በሙሉ ከብልጽግና ሰራዊት በማጽዳት ፋኖ በቁጥጥር ስር መዋሉንም አስታውቋል። ቱምቱ ከተማ የመሸገው የብልጽግና ኃይልም ከሌሊቱ 6 ሰዓት ጀምሮ ሰርጎ ወደ ከተማ በመግባት የፋኖ ኃይሎች ሙሉ በሙሉ ከከተማው በማስወጣት ከተማዋን ሙሉ በሙሉም ተቆጣጥረዋታል። ይህ በእንዲህ እንዳለ ቀሪ ቀጠናዎችንም ነፃ ለማውጣት ካራማራ ክፍለ ጦር በታቀደ ሁኔታ ስራዎችን እየሰራ መሆኑንም አስታውቋል። እንዲሁም ከ3 ሬጂመንት የተወጣጣ ተወርዋሪ ኃይል በስኬት በተቀናጀ መንገድ የክፍለ ጦሩ ምክትል ወታደራዊ አዛዥ አርበኛ ጌታውን መላክና አርበኛ ጥላሁን አለነ የሬጂመንት 3 አዛዥ በድል በከፍተኛ ውጤት እየመሩትም ይገኛሉ። ይህ በእንዲህ እንዳለም የምኒልክ እዝም ታሪካዊ ጀብዱ መቀናጀቱን አስታወቀ። በምርኮ ብዛት መንበሽበሹንም ነው ምኒልክ እዝ የገለጸው። ጀብደኛው ምኒልክ እዝ የህልውና ትግላችን ዋና ተዋናይ በመሆን ተአምራቱን እያሳየ ነው ሲል አፋብን አስታወቀ። ትግላችን በድል እስከሚቋጭ ድረስ ያለ እረፍት መራር ተጋድሎን አጠናክሮ ይቀጥላል ሲልም አፋብን ለምኒልክ እዝ ታላቅ ጀብዱ መግለጫውን ጀምሯል። ጀብደኛው ምኒልክ እዝ የአማራ ህዝብን የህልውና ትግል በመምራት ሂደት ውስጥ ያለምንም ኮሽታ ድምፁን አጥፍቶ የሚሰራ አማራዊ ኃይል እየገነባ ይገኛል። ጀብደኛው ምኒልክ እዝ በዘመቻ አደማሊ በርካታ ወደ ውጊያዎችን አድርጎ ተአምራዊ ጀብዶችን ሰርቶ የህልውና ትግሉን እንቅስቃሴም በእጅጉ ማነቃቃት መቻሉ የሚታወስ ነው። ዛሬም እንደ ትላንቱ ማርኮ ታጣቂውና ጀብደኛው እዝ እያደረገ ባለው መራር ተጋድሎ ከአምባሰል ተራሮች እስከ ምዕራባዊ ወሎ ቤተ አማራ መካነ ሰላምና ወግዲ ድረስ ታሪክ መስራቱን ቀጥሎበታል ሲል አፋብን አስታውቋል። ከትላንት ወዲያ በጀመረ ውጊያ የጀብደኛው ምኒልክ እዝ አሃደ በሆነው 105ኛ ኮር 45ኛና 29ኛ ክፍለ ጦሮች በጋራ ባደረጉት ውጊያ የብልጽግና ኃይል ላይ በርካታ ሰብአዊና ቁሳዊ ኪሳራም አድርሰዋል። የተገኙ ምርኮችም በዝርዝሩ የሚከተሉት ናቸው። 63 ክላሽ በፋኖ ሲማረክ 3 ኤም40 ተማርኳል። አንድ ብሬን 8000 የብሬን ተተኳሽ፣ አንድ የዲሽቃ ወሳግር፣ 20 በላይ የአውቶማቲክ መሳሪያዎች፣ 9 ምርኮኛ ቁጥሩ ያልታወቀ የክላሽ ተተኳሽ መማረክ የተቻለ ሲሆን የብልጽግና ኃይል ከ5 በላይ መኪኖችም በፋኖ ሰራዊት መውደማቸውን የአፋብን ሰራዊት አስታውቋል። በመጨረሻም በትላንትናው ዕለት ከፖለቲከኛ አበበ ጋር የተደረገውን ቆይታ የቀጠለ ክፍል 2 በጥቂቱ አድምጠን እንመለስ። መልካም አቤ፣ ካገኘው አይቀር እንግዲህ በተለይ ባለፈው ሚያዝያ 9 ቀን 2018 ዓ.ም የተገደለው የሽሮ ሜዳ ልጅ ምርጥ የተዋጣለት የነጠላ ነጋዴ የነበረው የተገኘ ባልቻ ግድያን በተመለከተ በአዲስ አበባ ከተማሪ ነዋሪዎች ላይ የፈጠረው ቁጣ ሰምተናል። ያው ፖሊስ ቁጣውን ለማርገብ ደግሞ ጉዳዩን የተከታተለ የሚል መግለጫ አውጥቶ ነበር። በዚህ ጉዳይ የህዝቡ ስሜት ምንድን ነው? አዲስ ነገር አለ ወይ? የዚህ ተገኝ ባልቻ ወይም በቅጽል ስሙ ኦሮሮ ይሉታል። እንግዲህ ሽሮ ሜዳ ስናስብ ከጥበቡ ከሽመናው በላይ ዶርዜ ማርያም ሰኞ ሰኞ እንዴት እንደሚከበር እዛ አካባቢ እናውቃለን። ሰኞ ሰኞ የዶርዜ ማህበረሰብ እዛ አካባቢ ዶርዜ ማርያምን በማክበር የሚያደርገውንትን ሁላችንንም ያስደስናል። እኔ ጌታነህ ባልቻ የሚባል የአንድ ወቅት የትግል ጓደኛዬ አባት አርፈው ለቅሷቸውን ሄደን የዶርዜ ማህበረሰብ የለቅሶ ባህል አፋችንን ነው ያስከፍትን። ምን አይነት ባህል ነው? የሚመጣ ሰው ሁሉ በጭፈራ መልክ እንባውን የሚያፈስ እና ያ ማህበረሰብ በጣም ጨዋ ነው። ታውቃላችሁ፣ ጠቅላይ ሚኒስትሩ ወደ ስልጣን የኢህአዴግ ሊቀመንበር ነው ወደ ስልጣን እንደመጡ የዚህ ማህበረሰብ የጋሞ ማህበረሰብ
አሸዋ ሜዳ አካባቢ የደረሰበትን ስቃይ እንግልትና ሞት ታውቃላችሁ። የጋሞ ሽማግሌዎች አርባ ምንጭ አካባቢ ላይ የተፈጠረውን የብሔር ግጭት ለመፍታት ቀጤማቸውን ድርጥብ ሳር ይዘው የጋሞን ወጣቶች ገስጸው ተንበርክከው እንዴት ያን ኮንፍሊክት እንዳስቆሙት እናውቃለን። የጋሞ ማህበረሰብ ለኢትዮጵያውያን ሽምግልና አይከን የሆነ ህዝብ ነው። የምንጠራው ህዝብ ነው። የምንኮራበትን ማህበረሰብ ነውና እኔ ይሄ ወጣት ነው። በኮሪደሩ ልማት እንግዲህ የተገለጸውም ነገር ይሄ ነው። ቤቱ ፈርሶበት ጥሩ ሽመና እንትን ነበር፣ መዋዕተኛ ነበር፣ አቅም ያለው ቤተሰቡን ጓደኞች የሚረዳ በአጋጣሚ በአንድ ጊዜ ተምዘግዝጎ ወደ ድህነት እንትን ሲወርድ ወደታች ያሳደረበት ተጽዕኖና በደል አለ። በዚህ መሀል እንግዲህ እንደተገለጸውም ከፖሊስ ጋር ተጋጭቶ ታስሯል። እስር ቤት እያለም አባቱ አርፈውበታል። ቀላል አይደለም። ወጥቶ በእስር ቤት ታጅቦ አባቱን ቢቀብር ጥሩ ነበር። በእኛ ሀገር ባህል፣ በዛም ማህበረሰብ ባህል፣ በየትኛውም ማህበረሰብ ሰው አፈር ሲያለብስ እርሙን ያወጣል። በቃ አፈር ማልበሱን ያየዋል። ወዳጁ ዘመዱ የሞተበት ቤተሰብ አፈር መለበሱን ሲያቅ ይቆርጥለታል ነው የሚባለው። ቆሞ መቆር ትልቅ ነገር እንደሆነ ይነግሩናል ወላጆቻችንና ተገኝ ባልቻ በዚህ ወጣትነት ዕድሜ ውስጥ ያለ ይሄ ነገር ገጥሞት ከስር ከወጣ በኋላ ቁጭት ሊያድርበት ይችላል። አባቴን እንኳን አፈር ማልበስ አልቻልኩም። ኢትዮጵያ የሆነው በኢትዮጵያ ምድር ላይ የውጭ ሀገር ስደተኛ አይደለም ይወጣል። በጣም የሚያሳዝነው ግን ይጠብቁናል ተብሎ በሚታሰብ የፖሊስ አባል በዚህ ደረጃ ያውም ፍትህና ሕግ ይከበርበታል በሚባል የፖሊስ ጣቢያ በር ላይ በጥይት ተደብድቦ ሲሞት ሲታይ ከዚህ በላይ የሚያበሳጭ ነገርም የለም። ምን አለበት ይህን ልጅ አስሮ በህይወት ማቆየት ቢቻል? ምን አለበት በዚህ ደረጃ ይሄን ያክል ነፍስ መርከሱን መሀል አዲስ አበባ ውስጥ ይሄን አይነት ግድያ ሲፈጸም ከዚህ በላይ የረከሰ ነፍስ መርከሱን ማወቅ ምናልባት እንሰማለን። ሞት ርካሽ ኢትዮጵያ ውስጥ በተለያዩ ሰሜን አማራ፣ ኦሮሚያ፣ ደቡብ በትም ቦታ ላይ ሰው ይገደላል፣ ይሞታል። ወንድማገኝ ይሄ ሁልጊዜ ጆሮአችንን ቢያቆስልንና ከሞት ጋር ብንለማመድም ነገር ግን በዚህ ደረጃ አንድን ወጣት የፖሊስ ጣቢያ በር ላይ መግደል ምን አመጣው? ያ የፖሊስ ሰራዊት እኮ በስራ ሰልጥኖ ወደ ሙያ የመጣ ሰው ነው። እንዴት እንመን ታዲያ? ባለፉት ዘመናት በጣም በርካታ ቦታዎች ላይ በፖሊስ ሰራዊት የተገደሉ ሰዎች ነበሩ። ባህር ዳር ላይም በጅምላ የተገደሉ ሰዎችን በአንድ ፖሊስ ሰራዊት ሰምተናል ከዛሬ ስንት ዓመት ፊት። ይሄ ደግሞ የበለጠ የሚቀፍ መሀል አደባባይ ላይ በዚህ ደረጃ መግደል፣ ከዛ በኋላ ገዳዩን ለመያዝ እንኳን የተደረገው እንቅስቃሴ በጣም የሚያሳዝን ሪሊ ያው ቆስለናል፣ ውስጣችን በጣም አዝኗል። ነገር ግን ያለነው በብልጽግና ዘመን ኢትዮጵያ ውስጥ ነው። ይሄ ዘመን እንዲያልፍ እንታገላለንም፣ አጥብቀን እንታገላለን። በሰላማዊ ትግል ከኔ ጀምሮ አጥብቀንም መጸለይ ያለብን በተለይ የእምነት አባቶች፣ አዛውንቶች መጸለይ ያለባቸው ይህ ዘመን እንዲያልፍ፣ ወንድም ወንድሙን የሚገልበት ይህ አይነት ወቅት እንዲያልፍ መጸለይም የሚያስፈልግ ይመስለኛል። እንደ ፖለቲከኞችም ልንታገለው ይገባል። ፖለቲካ ፓርቲዎችም፣ ሌላውም አካል፣ ጤነኛውም ህዝብ፣ የእምነቱም ሰዎች ይሄንን ሊያወግዙት ይገባል በደንብ አድርገውና መንግስታችንን ከልብ ተመልክተው ይህን ጉዳይ እነኚህ ጉዳዮች አልበዙም ወይ፣ የሰው ልጅ ሞት አልበዛም ወይ የሚለውን ነገር በደንብ አይተው የማያዳግም እርምጃ ወስደው ማሳየት መቻል አለባቸው። ይህን የማያደርግ ከሆነ ግን የሰው ልጅ ህይወት ኢትዮጵያ ውስጥ እንደረከሰ ይቀጥላል። እስከ መቼ እንደሚቀጥል ግን ማናችንም አናውቅም። አድማጭ ተመልካቾቻችን ለዕለቱ ያዝንላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች የምናገኛችሁ ይሆናል። ከዛፍ ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዲሁም ሀሳብ አስተያየታችሁን በኮመንት ማሳወቅ እንዳትረሱ። ቻናሉ እንደ ቀደም ብለን እንደነገርናችሁ ከረጅም ጊዜ ቆይታ በኋላ ዳግም መመለሱ ይታወቃል። ዩቲዩብ ለአንድ ወር ለቀረበ ጊዜ ያክል ቻናላችንን ዘግቶት ነበር። ለአንድ ወር ያክል ባደረግነው ክርክርና የማስረጃ ማቅረብ ሂደት ዩቲዩብ ሁኔታውን ተረድቶ ነገሩን ስህተት መሆኑን አምኖና ተቀብሎ ቻናላችንን ዳግም መመለሱ ይታወቃል። ከዚህ ጋር በተያያዘ ያው ቻናላችን ቀዝቀዝ ብሏል። ብዙ ተመልካቾች ጋር እየደረሰ አይደለም። ስለሆነ እንደ አዲስ እንደ ቀድሞ በርካታ ሰዎች ጋር እንዲደርስ እንድታደርጉልን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ፣ ሼር ማድረግ እንዳትረሱ ለማለት እንወዳለን። ቀጣይ እስከምናገኛችሁ ቸር ያሰማን።